መቼም እስካላጣነው ድረስ ያለንን ወይም የያዝነውን ነገር ዋጋ አንሰጠውም የሚለውን አባባል ሰምታችሁ ሊሆን ይችላል። ነገር ግን እውነታው ያለንን ነገር በደንብ እንገነዘበዋለን፣ ዋጋ እንሰጠዋለን። ችግሩ ግን እንደማይሄድ ወይም እንደማይጠፋ ወይም ደግሞ ከኛ እንደማይርቅ በፍጹም አናስብም እንጂ። አንዳንድ ወንዶች በፍቅር በመያዙ ምክንያት ለነሱ ስትወጣና ስትወርድ የምትኖርን ወይም የኖረችን ሴት ብዙውን ጊዜ ትኩረት አይሰጧትም። ሆኖም ግን ግንኙነት ሁልጊዜ እንደዚህ አይደለምና ይቺ ሴት የትዕግስት ጽዋ ሲሞላ የሚያስቆማት ምንም ነገር የለም። ለመሄድ ቅንጣት ታክል እንኳን አታቅማማም። ስለሆነም እንዲህ ለመወሰን ጫፍ የደረሰች ሴት የሚከተሉትን ባህሪያት ታሳያለች። አንደኛ፣ ከዚህ በኋላ ቅድሚያ ትሰጣለች። መልካም ሴት አንዴ እንዲህ አይነት ደረጃ ላይ ከደረሰች የመጀመሪያው ምልክቷ ከዚህ በኋላ ላንተ ቅድሚያ መስጠት ማቆሟ ነው። በጣም ከባድ ሊሆን ይችላል፣ ይጎዳልም። ምክንያቱም አንተ በጣም አስፈላጊው ሰው ነበርክ ለሷ ከዚህ በፊት። ነገር ግን አሁን ላይ አንተ ቅድሚያ የምትሰጥ ሰው አይደለችም። እንደ በፊቱ አትደውልም፣ ቴክስት አትመልስም ወይም ቴክስት አታደርግም። ብዙውን ጊዜም ቀጠሮ ትሰርዛለች። አንተ ለሷ ምን አይነትና የቱ ጋር ያለ ሰው እንደሆንክ ጥያቄ ታጭረብሃለች። ቦታህንም ታሳጣሃለች። ምኑ ጋር ነው የኔ ቦታ፣ የቱ ጋር ነው ያለሁት እንድትልም ታደርግሃለች። ሁለተኛ፣ መዝጋት ትጀምራለች። በጣም የሚወዱትን ሰው መዝጋት በጣም ይጎዳል። ቴክስትን ለመመለስ ረጅም ጊዜ ይፈጅባታል፣ ወይም ደግሞ ጭራሹን ላትመልስ ትችላለች። ንግግራችሁ ይቀዘቅዛል። በአንተ ወሬ ፍላጎትም ያላት አይመስልም። ይህም ያሳምማል፣ ምክንያቱም የሆነ ጊዜ የነበረህን ቅርርብ አጥተሃል። እናም አሁን ያመለጠች ይመስላል። ይቺ ሴት እንግዲህ ከዚህ በፊት በጣም ተወደድ ስለነበረ ለአንተ ያላት ቅርርብ ወይም ደግሞ ለአንተ ያላት ስሜት እጅግ በጣም ከፍተኛ ነበረ። ስለሆነም እንኳንም ቴክስት አድርገህላትና እንኳን ደውለህላት ይቅርና እሷ እየደወለች እሷ ብዙ ጊዜ ቅድሚያውን እየወሰደች ለአንተ ትደውልና ቴክስት አደርግም ነበር። ሆኖም ግን አሁን ነገሩ መቀየር ጀምሯል። ደዋዩ አንተ ነህ፣ ነገር ግን እሷ አታነሳም። ቴክስት የምታደርገው አንተ ነህ፣ ነገር ግን እሷ አትመልስም። እንዲህ አይነት ደረጃ ላይ ከደረሰች የመቋረጥ ደረጃ ላይ ደርሷል ማለት ይቻላል። ሶስተኛ፣ አንተ የምታደርገው ነገር ሁሉ ያበሳጫታል። በፊት ያስደስቷት የነበሩት ነገሮች በሙሉ አሁን ላይ በጣም ያስጠሏታል። ለምትናገራት ለእያንዳንዷ ነገር የምትመልሳቸው አሉታዊና የማይሆኑ መልሶችን ነው። ስትመልስም ማየት በጣም ይከብዳል። መልስ የምትሰጥህ እንደ በፊቱ አክብራህ ሳይሆን በማመናጨቅ ሊሆን ይችላል። አንተ ለበጎ ወይም ለፍቅር ብለህ ያደረካቸው ነገሮች ሁሉ ወደ መጥፎ ሲተረጎሙ እንደ ማየት የሚከብድ ነገር የለም። እሷን ላለማበሳጨትም በጣም ትጠነቀቃለህ። ነገር ግን እንደዚያም ሆኖ እንኳን እሷ ምንም አይመስላትም። እናም ምን እየተፈጠረ እንዳለ እንኳን እርግጠኛ አትሆንም። ፍጹም ግራ ትጋባለህ። አራተኛ፣ አንተ ጋር ስትሆን ስሜቷን ትደብቃለች። እያንዳንዱን ነገር ታወሩ ነበር ከዚህ በፊት፣ ነገር ግን አሁን ስሜቷን ለራሷ ብቻ ይዘዋለች። አንተ ብቻህን ትቀራለህ። ያንተ ፍላጎት ከእሷ ጋር በደንብ ጠለቅ ያለ ግንኙነት እንዲኖርህ ነበር። ነገር ግን እየገፋችህና በፍጹም ወደ ውስጧ እያስገባችህ እንዳልሆነ ይሰማሃል። ከላይና አጫጭር ቃላትን ትለዋወጣላችሁ። ምክንያት ብትጠይቃትም የሚሰጥ ምላሽ አጭር ነው። ማብራሪያ የለም፣ ምክንያት የለም። በቃ ድፍን ያለ መልስ። ግራ ትጋባለህ። ምንም ነገር ደግመህ አትጠይቅም፣ ምክንያቱም መልሱን በደንብ ታውቀዋለህ። የሚሰጥ መልስ አጭር፣ ምክንያት የለሽና ያልተብራራ ነው። ስለዚህም ደግመህ ጥያቄ አትጠይቅም። አምስተኛ፣ ቅዝቅዝ ትልብሃለች። ከዚህ በፊት የነበራችሁ የሞቀ ፍቅር አሁን በጣም ቀዝቃዛ ይሆናል። አንዳንዴማ ጭራሽ የማትተዋወቁ አይነት እስኪመስል ድረስ። አለመቀራረባችሁ ደግሞ በጣም ይጎዳል። ያንን በፊት የነበረውን ቅርርብ ትናፍቃለህ። እንደገና ተመልሶ ቢመጣ ብለህም ትመኛለህ። እንደ በፊቱ በሆነ ብለህም ራስህን ትዝታ ውስጥ ታስገባለህ። እሷን በዚህ መልክ ከአንተ በስሜት ርቃ ማየት ያማል። እናም ምክንያቱን ለማወቅ በጣም ትጥራለህ። ነገር ግን ምክንያቱን እሷ እንጂ አንተ አታውቀውም። የምታውቀውን ምክንያትም አትነግርህም። ስድስተኛ፣ ከአንተ ጋር ምንም አይነት ድርድር አታደርግም ወይም ደግሞ
ልታዳምጥ ፈቃደኛ አይደለችም። ከዚህ በፊት ያንተን ሐሳብ ወደ መሃል ለማምጣትና ለመግባባት ብዙ ጥረት ታደርግ ነበር። አሁን ላይ ግን ለአንተ ሐሳብም ሆነ አስተያየት ምንም አይነት ደንታ የላትም። እንዲህ አይነቱ የተግባቦት ችግር ደግሞ ለአንተ ስሜት ምንም አይነት ዋጋ እንደማትሰጥና ያንተ ስሜት በሷ ቦታ ብዙም አስፈላጊ እንዳልሆነ የሚያሳይ ነው። ከዚህ በፊት አንተ ለምትነግራት ለእያንዳንዷ ነገር ምላሽ የምትሰጥህ ሐሳብ ሰጥታ ተወያይታችሁበት ነበር። አሁን ግን እንደዚህ አይደለም። ምንም አይነት ድርድር ወይም ደግሞ ምንም አይነት አስተያየት ከመስጠት ራሷን ትቆጥባለች። 7ኛ አሁን ላይ ካንተ ውጪ ጊዜ ማሳለፍ ያስደስታታል። ከዚህ በፊት አብራችሁ ጊዜ ታሳልፉ ነበር። አሁን ግን ብዙ ጊዜ ለብቻዋ እንዲኖራት ትፈልጋለች። ያላንተ ብቻዋን የሆነ እቅድ ሲኖራት ማየት በጣም ያማል፣ ያስከፋል። ያላንተ ምንም ነገር አድርጋችሁ የማታውቁ ጥንዶች አሁን ግን ብቻዋን ስታደርግ ማየት በጣም ከባድ ነው። አንተ የሌለህበት እቅድ ሊኖራት መቻሉ ራሱ ያላችሁን የጠበቀ ቅርርብ እንዳጣህ ይሰማሃል። ከዚህ በፊት እቅዳችሁ የጋራና ለወደፊት የታለመ ነበር። አሁን ግን ብቻዋን የምታቅደው የራሷ የሆነ እቅድ እንዳላት ስታስብ በጣም ይከፋሃል፣ በጣምም ታዝናለህ። ሆኖም ግን ይህ አንተ እሷን ልታጣ የምትችልበት አንደኛው ምክንያት መሆኑን ልብ በል። 8ኛ ከዚህ በኋላ እንደማትፈልግህ ይሰማሃል። አሁን ላይ እንደ በፊቱ እንደማትፈልግህና ነፃ እንደሆነች ይሰማሃል። ይህ ነገር በጣም ያማል፣ ምክንያቱም ከዚህ በፊት ተፈቃሪና አስፈላጊ ሰው ነበርክ። አሁን ግን ያላንተ ብቻዋን እየተንቀሳቀሰች ነው። እናም ግራ ትጋባለህ። ግንኙነታችሁም ወዴት አቅጣጫ እያመራ እንደሆነ እንኳን እርግጠኛ ሆነህ ማወቅ አትችልም። በአጠቃላይ ከላይ የተዘረዘሩትን ምልክቶች የምታሳይ አንዲት ሴት ከአንተ ጋር ያላትን ግንኙነት ለማቋረጥ ጫፍ ላይ እንደደረሰች የሚያሳይ ነው። ምናልባትም እነዚህ ምልክቶችን የምታሳየው ከብዙ የግንኙነትና አብራችሁ በነበራችሁ ጊዜ ባየቻቸው ነገሮች የማያዛልቁ ወይም ደግሞ ዳግም ሊስተካከሉ የማይችሉ ናቸው ብላ ካሰበችና ከወሰነች በኋላ ሊሆን ይችላል። ቢሆንም ግን ምልክቶቹን በጊዜ በማወቅ አስፈላጊ የሆኑ ነገሮችን በማስተካከልና ጥልቅ ውይይት በማድረግ ግንኙነታችሁን ወደ ቀደመው መመለስ የምትችሉበት ሁኔታ ሊፈጠር ይችላል። በዚህም ነገሮች ሳይባባሱ በመወያየት አንዳንድ ጠንከር ያሉ ችግሮችን በጊዜ በመፍታት እንዲሁም ደግሞ በመደማመጥና ጊዜ ወስዶ በመነጋገር ማስተካከል የሚቻል ይሆናል። እስኪ እናንተ እንዲህ አይነት ነገር ገጥሟችሁ ያውቃል? እንዴትስ ፈታችሁት? ለማንኛውም ጥያቄና አስተያየት ካላችሁ በኮሜንት ላይ አሳውቁን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።